ለሱ ምስጋና ይግባው። ወበእንተዚህ አስተርአዮ እግዚአብሔር ከመ ይስሐቅ ብሎ ነጋሪው። ስለዚህ የእግዚአብሔር ልጅ ተገለጠ፣ የዲያብሎስን ሥራ ይሽር ዘንድ ሐዋርያው ቅዱስ ዮሐንስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 8 ላይ የተናገረው ነገር አለ። ይህ ሐዋርያ እግዚአብሔር በተለየ አካሉ ወደዚህ ዓለም የመጣበትን የተገለጠበትን የተገኘበትን ምክንያት በስፋት ጽፏል። የሰው ልጆች ፍቅር ወደዚህ እንዳመጣው እንደሳበው በወንጌሉ በመልእክታቱ በብዛት በስፋት ጽፏል። ይህ ወቅት ያለንበት ወቅት አስተርእዮ ወይም ዘአስተርእዮ ይባላል። አስተርእዮ ማለት መገለጥ፣ መታየት ማለት ነው። የማይታየው የታየበት፣ የማይዳሰሰው የተዳሰሰበት፣ ረቂቁ የገዘፈበት ወቅት ነው። ስለዚህ አስተርእዮ ይባላል። ምክንያቱም በዚህ ወቅት ሁላችን እንደምናውቀው መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በቤተልሔም የተወለደበት ሰውና መላእክት በአንድ ላይ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው ያመሰገኑበት ለእግዚአብሔር ማርያም ክብር ይገባዋል፣ በምድርም ሰላም ለሰው ልጅም ሰላም ሆነ፣ በምድርም ሰላም ሆነ ለሰው በጎ ነገር ተደረገለት ብለው በአንድ ላይ የዘመሩበት ያ የማይታየው አምላክ በአጭር ቁመት በጠባብ ብረት ተወስኖ የታየበት ወቅት ስለሆነ አስተርእዮ ይባላል። ሌላው እንግዲህ የዛሬ ሳምንት አካባቢ ያከበርነው የጥምቀቱ በዓል ሰኞ ነው። ሰኞ ነው በዓሉ። ያው በዚህ ሀገር እንግዲህ ብሩን ማለቃለ ስለሚናገር ነው። ለማንኛውም ይህ በዓል መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ በእዝነ ዮሐንስ በደብረ ዮርዳኖስ የተጠመቀበት በተጠመቀበት ሰዓት የሥላሴ አንድነት ሦስትነት በተረዳና በጎላ ሁኔታ የታየበት የተገለጠበት ወቅት ነው። ራሱ መድኃኒታችን ኢየሱስ ክርስቶስ በአካለ ሥጋ ታይቷል። በደብረ ዮርዳኖስ ሆኖ መንፈስ ቅዱስም በአምሳለ ልጅ ሲወርድ ታይቷል። እግዚአብሔር አብን ዝንቱ ውእቱ ወልዴ ዘአፈቅር ወኩልሰትሁ ይህ የምወደው ተቀዳሚ ተከታይ የሌለው በመሥዋዕትነት የገለጥኩት ልጄ ነው እሱን ስሙ ብሎ በደመና ሲናገር ተሰምቷል። ስለዚህ ይህ የመገለጥ የመታየት ወቅት ተብሎ ይጠራል። ሌላው ደግሞ ጥር 12 ቀን የሚከበረው የቃና ዘገሊላ በዓል የቁርባን በዓሉ የካቲት 23 ቀን ቢሆንም አባቶቻችን የዋባል በማለት ወደ ጥምቀት አስጠግተው ጥር 12 እንድናከብረው ያደረጉ ይህ የመጀመሪያው ተአምር ተብሎ መጽሐፍ ቅዱስ የተገለጠው መድኃኒታችን ኢየሱስ ክርስቶስ ከቅድስት እናቱ ከእመቤታችን እና እንዲሁም ከደቀ መዛሙርቱ ጋር ወደ ሰው ተጠርቶ የሄደበት ሰዓት ያ የሰው ችግር ሁልጊዜ የሚታይ ቀድሞ የሚታያል። የሰው ችግር የሚቃለል ሁልጊዜ የምትለምነዋ የመሰለዋ እናት ቁማ ልጇን ወዳጇን በሰርጉ የተዘጋጀው ድግስ ወይም ደግሞ ወይን አልቆ ስለነበረ ወይም የላቸው ብላ አሳስራ በዚያ አማካኝነት እሷም የሚላችሁን አድርጉ
ለአሳላፊዎች ነግራ በዚያ መሰረት ወይኑ ውሃ እንዲሞሉ ታዝዘው ውሃው ወደ ወይን እየተለወጠበት ይህ ደግሞ የመጀመሪያ ታምር ተብሎ መጽሐፍ ቅዱስ ወይም ደግሞ መጽሐፍ ቅዱስ ተጻፉ በምን በአዲስ ኪዳን የተጻፉ ታምራት የመጀመሪያው ተብሎ የተገለጸና ታምር የገለጸበት እሱ አምላክ እውነተኛ አምላክ እንደሆነ የገለጸበት ወቅት ስለሆነ ይህ ወቅት ዘመነ አስተርእዮ የመገለጥ የታሪክ የመታየት ዘመን ተብሎ ይጠራል። እንግዲህ ታየ፣ ተገለጠ፣ መጣ፣ ተወለደ፣ ተጠመቀ ስንል ለምንድን ነው የምናደርገው? ለምን መምጣት አስፈለገ? ለምን መጠመቅ አስፈለገ? ለምን መወለድ አስፈለገ? ወደላቸው መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት የጎደለው ኑሮ ለመሙላት ያጣው ለማግኘት እሱ ለማለት ለእሱ የመጣው ለእኛ ስም ለሰው ልጆች የሰጠው ተስፋ ለመፈጸም ነው። ክርስቶስ ወደዚህ ዓለም የመጣ የተገለጠ የሰው እግዚአብሔር ባሪያውና ምሳሌው አድርጎ ንጉሥም ነቢይም ካህንም አልቆ ፈጥሮት ሳለ ምንም ግን ሳይወድበት ጥንት ጠላቱ ዲያብሎስ በሥጋ ከይሲ ያለው የማይፈልገው እንደሚፈልገው የማይሻው እንደሚሻው አድርጎ መክሮ በዚያ ምክር አማካኝነት ሰው እንዳልተፈቀደለትን በማድረጉ እግዚአብሔር ያ ጌታ ገነት ያህል ቦታ አጥቶ ስለነበረ ወድቆ ስለነበረ ከአምላክ ተለይቶ ስለነበረ በእግዚአብሔር ሲንቀጠቀጥ ስለነበረ እግዚአብሔር በማይከለክልበት አዳም ወዴት አለ ብሎ ሲጠይቀው ከሞት ሳይሆን ኢየሱስ ሥጋ እንደሚለብስ ለማረጋገጥ እንዲሆን ባጠይቅ ከዚያም ደግሞ ከአዳም ብዙና ለማወቀኛ እንዳሉ ወደ ብሎ ተናግሮ ስለነበረ ያንን ከዚያ በኋላ ነቢያቱ አማካኝነት እንደሚወለድ ሰው እንደሚያድግ ተነግሮ ስለነበረ በዚያ የተነገረው እንግዲህ የተመሰለው ምሳሌ ያገኘን መድኃኒታችን ኢየሱስ ክርስቶስ ተገለጠ። ሌላ አመጣ ለእኛ ነው። ሌላው ደግሞ ሐዋርያውና ደቀ መዝሙሩ ቅዱስ ዮሐንስ እንደነገረ የዲያብሎስን ሥራ ይሽር ዘንድ የዲያብሎስ ሥራ ምንድን ነው? ሰውን ከእግዚአብሔር መለየት፣ ሰውን ከሰው መለየት ነበረ። እውነት ነው፣ ተሳክቶለታል። ሰውን ከእግዚአብሔር ለይቶታል። በግራ ቀኝ ሲንቀጠቀጥ ነበረ ሰው። እንደውም በጥምቀት ሰምታችሁ ከሆነ አዳም ገቡ ለዲያብሎስ፣ ሔዋን አመጡ ለዲያብሎስ። አዳም ሔዋን የዲያብሎስ ወንድ አገልጋይ ነው፣ ሔዋንም የዲያብሎስ ሴት አገልጋይ ናት ተብሎ እንዲጻፍ አድርጎ በበረድ ላይ አጽፎ አንዱን ለዮርዳኖስ ሌላውን ደግሞ በሲኦል ቀብሮ ሳለ አንዱን በተጠመቀበት ሰዓት እንደ አምላክነቱ አድርጎ እንደ ሰውነቱ ረግጦ አጥፍቶታል። በሲኦል ደግሞ ስደቱ በአካለ ነፍስ ወርዶ አጥፍቶታል። ስለዚህ እሱ የመጣ ይህንን የዕዳ ደብዳቤ ለማስወገድ የዲያብሎስን ክፉ ሥራ ለማስወገድ በዲያብሎስ ምክንያት የወደቀውን ሰው ለማንሳት የተጣላውን ሰው ለማስታረቅ ከእግዚአብሔር የተለየውን ሰው ከእግዚአብሔር ጋር አንድ ለማድረግ ይህንን ነው ለማድረግ የመጣው። ነገር ግን ወገኖቼ ዲያብሎስ ምንም እንኳን ትናንትና በመጀመሪያዎቹ ሰዎች ላይ ያደረሰው በደል ያጠፋው ቅጣት በዚያ ምክንያት የሰው ልጅ ለዘመናት በግራ ቀኝ ሲንቀጠቀጥ የኖረበት ያ የውስጥ ኃጢአት
የምናየው ስራዎቹ በእጅጉ ጎልተው ገዝተው የታዩ ወንድም ከወንድም ጋር እንዲጋጠል ወንድም ከእህት ጋር እንዲጣላ እንዲለይ ትናንትና አብረው የነበሩ አብረው ሲበሉ አብረው ሲጠጡ የነበሩ አንድ ያበሩ የነበሩ ሰዎች ሁሉ አይ ለምንድን ነው አናውቃችሁ አንዱ አሳዳጅ ሌላው አሳዳጅ የሆነበት ባህላችን የምናየው ከምን ይመስላችኋል? የዲያብሎስ ስራው እንጂ እውነት የኢትዮጵያውያን ባህላቸው የኢትዮጵያውያን ጠባያቸው ነው። ያማለው ጋር ያለው ይገለጣል። ለዘመናት አብሮ የነበረ ሰው አብሮ የኖረ ሕዝብ በተለያየ እምነት ውስጥ እያለን እንኳን ተከባብረን የምንኖርባት ሀገራችን ከእኛ አልፎ በሌላ አካባቢ በምሳሌነት የምትጠቀሰዋ ሀገራችን እስላምና ክርስቲያን በአንድ ላይ በፍቅር የሚኖርባት ሀገራችን ዛሬ እንደዚያ ነው እያየ ያለ ነው አይደል? አንዱ ቤተክርስቲያን ተነስቶ ያቃጥላል፣ ሌላው ደግሞ ሆኖ መስጊድ ያቃጥላል። ይሄ ተገቢ ነው? ይሄ እኮ የእኛ ጠባይ አይደለም፣ የክርስቲያኖችም ጠባይ አይደለም፣ የኢትዮጵያውያንም ጠባይ አይደለም። ኢትዮጵያውያን እንግዳን ተቀብለው በምድራቸው እንግዳን ሲያስተናግዱ እንጂ አብረው ተወልደው አብረው ያደጉ ሰዎችን አንተ እንደዚህ አይደለም ብለው ሲያባርሩ አልሰማንም። ይሄ ጠባያቸውን አናውቀው። ይሄ ዲያብሎስ ይህንን ነው ልንቃወመው ይገባል። ክርስቶስ እግዚአብሔር እንድንቃወመው ተፈቀደልን ወይም ደግሞ እንድንጠራው ተፈቀደልን ወይ ከተነገረን አንዱ ዲያብሎስ ስራዎቹ ነው። ጠላታችንን እንዳፈቀደ ሰዎች ይባላል። እዚህ ያለው ዲያብሎስ ተቃውሞ እንዲህ አይነት ስራዎች እንድንቃወም ያስፈልጋል። ድምፃችን ከፍ አድርገን እናስብ ያስፈልጋል። ለእግዚአብሔር በልበና በምንችለው አለም ደግሞ እንዲህ አይነት ነገር ልንሰራ ልንቃወም ተገቢ አንዳንድ ጊዜ ብዙ ነገር ሲነገር ሲደረግ ሲተባለ ሰው ራሱ ተቀበለው እግዚአብሔር ይህን መንፈስ እንዲያስወግድ ከሀገራችን እንዲያስወግድ ከሁላችን እንዲያስወግድ ነገር ይሰማል። እንዲህ አይነቱ ነገር ዝም ብሎ በኃይል ብቻ ሊጠራ ስለማይችል ዝም ዘመን ሊወጡ ዘመን መስሎ ጌታ አንድ በሽተኛ ደቀ መዛሙርቱ ጋኔኑን ለማውጣት ሞክረው አልሆነላቸውምና ሄዱ። ጌታ ሄዱን አስወጣ። ወደ ጌታ ወሰዱትና ኋላ ደቀ መዛሙርቱ ለምንድን ነው ይህን ማድረግ ያልቻለው ጌታ ብሎ ለየው። ይሄ ያለ ጉዳይ ያለ አይወጣም። ስለዚህ እንዲህ አይነት መንፈስ በጾም በጸሎት በፍቅር በአንድነት በህብረት ሊሆናቸው አንድነት ሳይሆን የምንጸልይ እግዚአብሔር ያስባል። ህብረት ሳይሆን ፍቅር ሳይሆን ብንጸልይ እግዚአብሔር ያስባል። ብዙ እንጸልያለን። ዛሬ እንኳን ሰዎች ጸሎታችን ከእውነት ቢሆን ለሀገራችን በቂ ሆነ፣ ለዓለማችን በቂ ነበር። ወዳጆች መምጣታችን ነባ፣ መገኘታችን ነባ። ግን ከልብ ነው ወይ እና ወገኖች እባካችሁ በሀገራችን የመጣው በቤተክርስቲያናችን የሚታየው በጎ ያልሆነ ነገር እግዚአብሔር እንዲያስወግድና መልካም የሆነ ነገር እንዲመልስልን ፈቅደን እንጸልይ፣ እንበርታ። እኛ እርስ በርሳችን እንከባበር፣ እንፋቀር። ዛሬ እኮ ቤተክርስቲያናችን ያለችበትን ሁኔታ ስናስብ፣ ሀገራችን ያለችበትን ሁኔታ ስናስብ እኮ እኛ እዚህ እርስ በርሳችን እኮ የምንጣላበት ነገር ሊኖርም አይገባም። በቤተሰብ በቤተክርስቲያን በሁሉም አካባቢ እንታረቅ፣ እንስማማ።